ሲሕር እንዴት እንደሚሰራ ሲናገሩ አጂብ የሆነ ጉድ ያወራሉ። እውነትም እንደው አላህ እውነቱን ነው። ሰደቀላሁ አልዓዚም ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር። ሰደቀላሁ አልዓዚም ነው የምትሉት። ሲሕር እንዴት ነው የምትማሩት? እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሃንዮቹ ጋር እንድትተዋወቁ ኦልሞስት ለመላይካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸለዋ አሉን። እሱም ደስ አለን። ነቢዩም ኸለዋ ገብተዋል አለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። 40 ቀን ኸለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸለዋው ላይ ራቁትን መቀመጥ አለብህ፣ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸለዋውን ሙሉ ጉድጓድ ተቆፍሮ ነው ኸለዋ የሚደረገው፣ አንጥፉት ተባል። ቁርአን ሙሉ እንቀዳደን አነጥፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባል። ራቁታችንን እንትናል። ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ ስሜ፣ በስርህ 256 ጅኖች ይኸው መድቤልሃለሁ፣ የፈለከውን እዘዝ የፈለከውን ያደርጉልሃል ተባልኩኝ። ከዛ በኋላ ወልዩ ሁኜ የፈለኩትን ነበር ማረገው፣ ገይብ ሁሉ አቅ ነበር አለ። እንዴ ቁል ላ ያዕለሙ ልገይበ ኢለላህ ልትሉኝ ትችላላችሁ፣ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ሳረግ ቀጥታ ይመጣልኝ እንደ ሶፍትዌር ሲመጣልኝ የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው፣ ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልዩ ሁኜ ፍጥጥ ብዬ አናግረዋለሁኝ አሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለህ አንቱ። ሸምሱል መዓሪፊል ኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፊል ኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር